መንፈስ የጨለመው ዓለም አይሰጥም። ሰጥቶ መቀበል ነው ህጉ። ኢትዮጵያዊ ሆኖ አላቅም እኔ እንጃ የሚል ሰው ካለ ራሱን ሊሸውድ ይችላል እንጂ ኢትዮጵያ አብዛኛዋ በዛር የተሞላች ነች። ይሄ ሁሉ እንደምታየው ወጣት የሆነ ሰዓት ላይ ብድግ ብሎ ራሴን አጠፋለሁ ምናምን የሚለ ከጀርባው ስታጣራ በልበል የሚለው መንፈስ አለ። ሽቶ የሚጠጣ መንፈስ ዛር አለ። እሳት እንዲያዘግኑ የሚጎርስ ዛር አለ። እንዳልኩ ድንጋይ የሚያበላም ዛር አለ። ሴቶች መናፍስቶች ሲመጡ የሴቶችን ሴሬሞኒ የሚሞሉት እነዛ 9 ሴቶች ናቸው። ይሄንን ነገር ያጣሩሉ ማለት ይሄንን ነገር ዕውቀት ያላቸው ሰዎች በእንዲህ ስፒሪቹዋል ላይ በጣም ጎበዝ የሆኑ ሰዎች ይኖራሉ። እንዴት ነው ሰዎቹ መምጣታቸውን የምታረጋግጠው ስትል እኔ የሞተችዋን እናቴን ሙታና ጋሪ ጋር የግድ መሄድ አለበት የዚህ ልጅ ጉዳይ ለመፈታት። ምክንያቱም እሷ ከመንፈሱ ጋር ጸብ ስለነበራት ስለማይወዷት እሷ ስላልተቀበለቻቸው ሂዱ ተብሎ ሄደ። እናቴን ድምጿን ሰምቼዋለሁ አውቀው ነበር። ወንዱ አያቴንም ድምጹን ሰምቼዋለሁ አውቀው ነበር። በነገራችን ላይ ካለቀስክ ይመለሳል። ልክ ድምጹን ሰምታ የራስ ፋሚሊ ያረ ልክ ድምጹን ሰምታ ካለቀስክ መንፈሱ ይመለሳል። ስለዚህ አታልቅሱ የመጀመሪያ ማስጠንቀቂያ መንፈሱ ይመለስ እንትኑ ነፍሱ ያ የዛ ስለዚህ እናት ሲኦል ናት ማለት ነው። ኦፍ ኮርስ ናት። ኦ ማይ ጋድ። ምክንያቱም የጽድቅ መንገዶችን እናውቃቸዋለን፣ የሆነውን አይተናል። ይሄን ስል ብዙ ሰው ሊደብረው ይችላል። ለመጣችሁ ለምን ፈለጋችሁ የሚል ነው የመጀመሪያው ጥያቄ። ከዛ ምን አላችሁ? ከዛ የሚጠይቁ ጥያቄ በልጅ 22 ምናምን አካባቢ ነኝ ተልከን ነው የመጣ ነው አይነት ነገር አለች። ተውኝ፣ እኔ ምንም አላረኩም፣ እኔ ጋር ምንም የቀራችሁ ነገር የለም ትልና እናቴ እንግዲህ እናቴ ምልህ ያ ስፒሪቱ ማለት ላክስቴ አደራ ትላታለች። ትልቁ ልጄን አደራ እንትን ማለት ነው እንግዲህ እኛ በሰዓቱ የመሰለን ትልቁ ወንድሜ ሞቶ አይደለ? አላወቀችም ወንድሜ እንደሞተ። እንዴት እዛ መንፈስ ላይ እዛ ህይወት ላይ አልተገናኙም የሚል አሰምሽን ነው ያስኩት እኔ። ሳድግ ግን በነበሩብኝ የህይወት ሰልፎች ውስጥ ለካ ስለኔ ነበር ያወራችው። ትልቁ ልጄን አደራ ብላ ለሷ። ምክንያቱም የኔ ላይፍ ዲፔንድ የሆነው አሁን አክስቴ ላይ ነው። ኩላሊት መስጠት የምትችለው እሷ ብቻ የእሷ ብቻ ነው ታይፖ ከኔ ጋር ማች የሚያደርገው እና እሷ ላይ ነው አደራ ያለቻት። እና ወንዱ አያቴ ደግሞ ሲመጣ በነገራችን ላይ በጣም ከባዱ የወንዱ አያቴ ነበረ። መጣ፣ ድምፁን ሰማ ነው ምናምን የታዘዘው ነገር ምን እርቅ ለመፍጠር የምታደርጉት በብረት ምጣድ ላይ ጤፍ አይቆጠርም። በብረት ምጣድ ላይ ጤፍ አርጋችሁ ውጪ ታስቀምጣላችሁ። ሊሆን ያህል ቀን ወፎች እየመጡ ይበሉታል። በሰንሰለት እግርና እጃችሁን አስራችሁ ጠዋትና ማታ ቤተክርስቲያን ውስጥ እግዚኦ ትላላችሁ አይነት ነገር አምታፍ ነው ሲያወራ የነበረው። የሚዘገነን ወሬ ነው የሚያወራውና ይሄንን ሁሉ ካለ በኋላ ይሄን ተቀብለን ወደዛ ወደ መንፈሱ ጋር ስንሄድ ወደ ጠንቋዩ ጋር ሄዳችሁ ምን ተባላችሁ ሲባል የተባለው ተነገረ እና ይሄንን እናንተ ትችላችሁ ትፈጽሙታላችሁ ምናምን ነገር። አራኛ ቤት በኩል በቃ እኔ ያስተካክላለሁ፣ አርፋችሁ ቁጭ በሉ ጠብቁኛል። ጠብቁኝ እስከ መቼ ነው? እስከ እድሜ ልክ ነው መሆኑ ነው። ምክንያቱም እኛ እስክንወጣ ድረስ እሱ ያቺን ቃል ሊፈጽም አልቻለም። ያቺ ማሰሪያ ሆነችው ማለት ነው። እቤት ውስጥ ይሄ ነገር እንዴት ነው እዚህ ደረጃ ሊደርስ የቻለው ስትል እያንዳንዱ ሰው ኢትዮጵያዊ ሆኖ አላቅም እኔ እንጃ የሚል ሰው ካለ ራሱን ሊሸውድ ይችላል እንጂ ኢትዮጵያ አብዛኛዋ በዛር የተሞላች ነች። ያ የዛር መንፈስ ከአያት ከቅድመ አያት ተዋርዶ ነው የሚመጣው። እያንዳንዱ ቤተሰብ ውስጥ ኢትዮጵያውያኖች ሳይሰሩ ቀርተው ነው እንዲያጡ ያሉት። በደንብ ነው የሚሰሩት፣ ይሰራል። ነገር ግን ትላንት የነበረ መናፍስት እነሱ በመንፈሳዊ ዓለም ህይወታቸው ልል ስለሆኑ እንዲያጠቃቸው በር ከፍተውላቸው ይሰራሉ፣ ይቀማል፣ የላባቸው እንዳያገኙ ያደርጋል እንጂ ሳይሰራ ቀርቶ አይደለም። ይሄ ሁሉ እንደምታየው ወጣት የሆነ ሰዓት ላይ ብድግ ብሎ ራሴን አጠፋለሁ ምናምን የሚለ ከጀርባው ስታጣራ በልበል የሚለው መንፈስ አለ። ከአረብ ሀገር ሆነው ብር የሚልኩ እንዳሉ ታውቃለህ። ለጠንቋዩ እየሰሩ ከ110 ባይዘው ጠንቋይ ስፔሻሊ እኔም በማውቀው ዓለም ላይ ያለው ከ110 ለሱ ነው፣ ለቤተክርስቲያን አይደለም። እሱ ጋር ከሄድክ ከ110 ታስገባለህ። ለቤተክርስቲያን ከሰጠውስ ይጣላል። እሱ ሲጀመር ከቤተክርስቲያን የሚነጥልበትን ሲስተም ዘርግቷል። ብዙ ጊዜም ቢዚ ያደርጋል። እረፍት የለህም ብያለሁ። ሙሉ ለሙሉ ለሱ ላይ ዲፔንድ ትሆናለህ። ከዛ በኋላ መንፈሱ እንዳልኩ ጂፕሰም ቦርድ ተሰራ።
ከዛ አዳዲስ እንግዳ የሆኑ ስሜቶችን ማየት ጀመርኩ። ምንድነው ጂፕሰም ውስጥ የሚሮጥ ነገር አለ። አይጥ አይደለም ዘንዶ ነው። ሙቭ ያደርጋል። እኔ ሲሄድ ይሄዳል፣ ስቆም ይቀማል። በምተኛበት ስትሬት መጥቶ ይተኛል እና ጥላውን ያጠላባል በላይና በቃ ይቆጣጠረኛል። ልክ ሌሊት 6 ሰዓት አካባቢ ደግሞ ኦልሞስት ከ4 ሰዓት ጀምሮ ነብር ይወርዳል ጣራው ላይ እና ይቧጭራል። በጣም ነው ይቧጭረው። አንዳንድ ጊዜ አካባቢውን ሁሉ ይረብሻል እና እንጨነቃለን። ስለዚህ ይህን ድምፅ በሰማህ ቁጥር ቡና ምናምን የማፍላት አቅም እየጨመረ ነው የሚሄደው ቶሎ ቶሎ። ያንን ነገር ስታደርግ እየቀዘቀዘ እየሰከነ ይመጣል። ከዛ ለሱ መስከኑ ማረጋገጫው ምንድነው? አንተ መንፈሱ ይወርድብህና ማውራት ትጀምራለህ። ያ ፕሮሰስ አረገ ማለት ነው። ጂሰስ አሁን ጠንቋይ ግብሩን ስትፈጽመው ነው አይደል? ጠንቋይ የምትባለው ሰዎች ላይ ስትተገብረው ነው አይደል? ጥንቆላ የሚባለው ራሴ ላይ ነበር ያ ነገር ሲፈጸም የነበረው። መንፈሱ ይወርዳል። ወደ ውጪ ለማውጣት ግን ልምምድ እያደረገ ነው። ማንነቱን እየገለጠ ነው። ሌካ እንዴት አድርጎ ሩል እንደሚያደርገኝ፣ እንዴት አድርጎ በህይወት እንደሚያስቀጥለኝ፣ እኔ ምኑን ስፈጽም ከኔ ጋር ሰላም እንደሚሆን፣ ምኑን ስስት ከኔ ጋር እንደሚጣላ በቅጣት ነበር እና ሕክምናዬን ወረስት አድርጎብኝ ኦ ማይ ጋድ። እና በዚህ የኩላሊት ህመም ላይ እሱ አለ። አይ ዶንት ኖ አመጋገቤም ተቀይሯል። አይ ዶንት ኖ እንዴት ይሄ ለሚዲያ ይመጥና አላውቅም። አልፌዋለሁ። ሰሌክት የሚባል ድንጋይ አለ ቢጫው፣ እሱንም መገብ ነበረ ማለት ድንጋይ ነው። ይመጣል፣ ግቢ ይገባል፣ ይታጠባል። በጣም ዘፈዝፈዋለሁ። ላዩ ላይ ያለውን ነገር ሪሙቭ አደርጋለሁ። ይታጠባል። ከዛ በኋላ ቅርጽ አድርጌ እንደ ከረሜላ ሳይዝ ትቀመጣለች። አነስተኛው ነው ያ። ከዛ ፀሐይ ላይ ይደርቃል። እሺ። ከዛ በኋላ ወደ ቤት ይገባል። በጎድጓዳ ሳህን አድርጌ ምተኛበት አልጋ ያጠገብ ይቀመጣል። ድንገት ከተኛውበት ይቀሰቅስና ያንቀኛል። ካነቀ ትንፋሽ ያጥረኛል። ከዛስ ይቀየራለሁ። አይኔ ይገለበጣል ምናምን። እኔ አይደለሁ ወደ ሞት ጣር የሚወስድ ውስጥ ገባለሁ። ምራቅ በጣም ይበዛብኛል። ያሳያል። ኦልሬዲ እሱን ለመዝገን እጄን ይዘረዝረዋል ማለት ነው። ስለዚህ የግድ ቶሎ ብዬ ድንጋዩን አፌ ውስጥ ሲገባ ቆረጥመዋለሁ። የሚገርመው ያን ድንጋይ ለመቆርጠም አቅም ነበረኝ። ዛሬ ላይ ጥርሴ መንጋጋ አካባቢ ጉዳት አለ፣ ክፍተት አለው። በጣም ስፔስ አውጥቷል። የመጀመሪያዎቹ 3 ዓመታት ውጠው ነበር። አስበው፣ የኩላሊት ታማሚ ነኝ። ዲያሊሲስ አደርጋለሁ። 2ቱም ኩላሊቴ ፌል አድርጓል። የምትውጠው ነገር ሄዶ ኩላሊት ጋር አዲሽናል ችግር ነው የሚያመጣው እና ውጠው ነበር። በቃ ኮምፕሊትሊ እኔን ወደ ሞት የሚወስዱ ነገሮች ብቻ ነበር የሚደረጉ። ይሄኛውን ከመብላት የከፋ ጫት 3 ዙርባ የሚባላል። ዙርባ አይደል? አንድ ሙሉ ጫት አቃራ ማለት ነው። ሙሉ የሚባለው አንድ እጅ ሙሉ፣ እሱን 2-3 በቀን ይጨርሳሉ። ብዙ ጥቅም አለ። የሆነ ሰዓት ላይ ይመጣና ጫቱን አስተፍቶ ድንጋዩ እንድትበላ ያደርጋል። እና በቃ ቁጭ አድርጎ ሺሻ እንድትጠቀም ያደርጋል። ሙሉ ፓኬት ትጨርሳለህ። በጣም ጸያፍ ሙሉ ፓኬት ሲጋራ ነው። ሺሻ መዋሰል ማለት ነው። በዛው እየሰራ ራስ ትጠቀማለህ። ፊት ለፊት ቡና ይፈላልሃል። ፋሚሊ ተጨንቀዋል። ስለዚህ እኔን ለማትረፍ ነው ምንም የሚያደርጉት። ኦልሬዲ ይሄ ሁሉ እንዴት ሆነ ስትል እኔ ስለታመኩ በከባድ በሽታ ስለተያዝኩ እጅ የሚያሳጥር በሽታ ላይ ስለነበርኩ እኔ ከሱ ጋር ሪል አግሪመንት ፈጽሜ ቃል ኪዳን ፈጽሜ ብገባ አላማው የነበረው እሱን መግደል። ኦልሬዲ እሱ እንደማይፈልገው እኔ ጋር የሚናገረው እንደዛ ነበር። እንዳልኩ 2012 ላይ ገንዘብ ተሰበሰበ። ስንት ብር ተሰበሰበ? ወደ 1 ሚሊዮን ብር አካባቢ። በዚህ አጋጣሚ ብሬክስ ሀበሻዊ በጣም ነው የማመሰግነው። በሱ ነበረ ዩቲዩብ ላይ ተለቆ ተሰበሰበ። ከዛ የኮሮና ገባ። በ2 ሳምንት ነው የተሰበሰበው እና ኮሮና ገባ። ወደ ውጭ መሄድም አትችልም፣ ሀገር ውስጥ ሕክምና ማድረግ አትችልም። ስለዚህ ያለኝ አማራጭ የነበረው ያንን ገንዘብ ከተቀመጠ ልዘረፍ ነው። እሱ ይወስድብኛል። ምክንያቱም ገና ገንዘብ ማግኘቴን ከጀመርኩ ጀምሮ ካራክተሩን ቀየረው። እኛ ወደዛ ግቢ እንዳንገባ ለመግባት ግን ይሄን ነገር አድርጉ ወደሚል ባህሪ መቀየር ጀመረ። ምንድነው ይሄንን የሚያደርገው? እሱ ባፉ አይጠይቅም፣ መንፈሱን ነው የሚልክብ። መንፈሱ ሙሉ ለሙሉ ተቆጣጣሪ ማለት ነው። ጫና ስለሚበዛ ያለ አማራጭ ገንዘቡ ማውጣት ነው። ስለዚህ ይሄንን ነገር አየውና ማድረግ የነበረብኝ ከዛ ህይወት ለመውጣት ቤት መስራት አለብኝ።
ስለዚህ የገበሬ መሬት ላይ እቺ ቤት ሰራ ከሱ መንደር ውጪ ማለት ነው። ወጣው ግን የሚገርም ቤቱም ለካ እቅድ ነበር። የሱ እቅድ ነበር፣ የመንፈሱ እቅድ ነበር። አሁን እኔን ፈራጅ አድርጎ ሊያስቀምጠኝ ያሰበው መንፈስ የሱ እቅድ ነበር። ስለዚህ ተራራ ላይ ነው ወስዶ ቤት ያሰራ። ከዛ በኋላ ለኔ መቀመጫ ቤት የቤተሰቦቼ አልፎ ደግሞ ለሱ የሚሰራ ለሱ ማለት እሱ የሚፈርድበት እሱ ጋር ቁጭ ብለህ አዎ የሱ ቤት ይለያል። አንተ እዚህ ህይወትን ትኖራለህ። መንፈሱን ግን ልታናገር ወይም ደግሞ መንፈሱ የሱ ጀማዎች ሲመጡ የሚቀርብበት የራሱ ክፍል አለ። የራሱን ቤት ትሰራለታለህ። ሜዳ እዛ ላይ ተሰርቶለታል። ብዙ ጊዜ ጎጆ ቤት ነው የሚፈቅድልህ። ለምንድን ነው ጎጆ ቤት ነው? አልኮ ካልቸርን ተገና አድርጎ ነው የሚገባው። ቡና ያፈሉበታል፣ የሆነ አየር ልንቀበልበት ሻይ ቡና ልንልበት ነው ይላሉ። አብሮ ሻይ ቡና የሚላለ ማለት ሴሬሞኒውን እየፈጸሙት ነው። ዘመናዊ ነው። አሁን ላይ ምን አይነት አድርጎታል መሰለህ? ድሮ ጨሌ እንትን ተብሎ ምናምን እናቶች ቅቤ ተቀብተው እንሶስላ አድርገው እንሶስላ እየተቀቡ ምናምን አልነበር እንደ አሁን እንደዛ አይደለም። አሁን ካራክተሩ ላላ አድርጎታል። ሲያየው ጄኔሬሽኑ ወደዛ መሄድ አይደለም። ስለዚህ ምን አደረገ? በሽቶ ላይ ፎከስ ያደርጋል። ሽቶ የሚጠጣ መንፈስ አለ። በነገራችን ላይ በዚህ አጋጣሚ ሽቶ የሚጠጣ መንፈስ ዛር አለ። እሳት እንዲያዘግኑ የሚጎርስ ዛር አለ። እንዳልኩ ድንጋይ የሚያበላም ዛር አለ። ቀይ አፈርና ጥቁር አፈር የሚያበላ ዛር አለ። የከብት ማዛባ የሚያበራ ዛር አለ። በከብት ፈርስ የሚያሳጥብ በከብት ደምም እንድትታጠብ የሚያደርግ ዛር አለ። ካራክተራቸው እንደ ባህሪ እንትናቸው መገለጫቸው እንደ ጸባያቸው ኦኬ። እና ሁሉም በጣም የተለያየ ካራክተር አላቸው። እያንዳንዳቸው ሲመጡ የሚለበስ የየራሳቸው ልብስ አላቸው። ያው ለምሳሌ በዚህ አጋጣሚ ብዙዎች ስማቸውን ላያውቁት ይችላሉ። አዳል ሞቴ የሚባል አለ። አዳል ሶማሌ የሚባል አለ። የአፋር ዳኛ የሚባል መንፈስ አለ። ወሰንጋላ የሚባል መንፈስ አለ። ግራኛ አባ ጉግሳ የሚባል መንፈስ አለ። ጠቋር አባ ቡሌ የሚባል መንፈስ አለ። አዳኝ ወርቆ የሚባል መንፈስ አለ። ሰይድ አባ ቦራ የሚባል መንፈስ አለ። ኦፋ ቡኮ የሚባል መንፈስ አለ። ጨብሳ አባኮ የሚባል መንፈስ አለ። በተለያየ ማነው አደበይ የሚባል መንፈስ አለ። ብዙ ሴት መናፍስቶች አሉ። ተኮላሽ የምትባል ጋሊቲ የምትባል መንፈስ አለች። መሪማ የምትባለው እንደዛው ማለት ነውና ብዙ የሴት መናፍስቶች አሉ የሚገቡ ወንዱ ቁጭ ብሎ በሴት ድምጽ የሚገቡበት ማለት ነው። እንደ ሴት የወር አበባ የሚያሳዩት ማለት ነው። የሚገቡበት የተለያየ አይነት ካራክተር አላቸው። ሴቶቹ ሲገቡ ከረሜላ፣ ማር፣ ፍራፍሬ ምናምን ይቀርብላቸዋል። ሴቶች መናፍስቶች ሲመጡ የሴቶቹን ሴሬሞኒ የሚሞሉት እነዛ 9 ሴቶች ናቸው። ስለዚህ ገንቦ አስቀምጠው ምናምን በገንቦ ይሄ ገንፎም ደግሞ በኑግ ተቀቅሎ ምን ይባላል መሰለ? ጃሎ ይባላል። ጃሎ ነው የሚባሉት ሴቶቹ። ምግቡም ጃሎ ይባላል። ቅንጬ ይቀቀላል፣ ቅቤምና ጨው የሌለው እሱ ለሆድ መድኃኒት ነው ተብሎ ይሰጣል። በዚህ አጋጣሚ እሱ ምግብ ከርስ ነው፣ መርገም ነው። እዛ ደጅ ላይ የምትበሉት የምትጠጡት ማንኛውም ነገር በሆድ ውስጥ ገብቶ በሽታ ነው። the whole thing ማሰሪያ ነው። በነገራችን ላይ መንፈስ የጨለመው ዓለም አይሰጥም። ግን ያበድራል። ኋላ ሊወስድብህ ያበድራል። ሲያበድርህ ሰጥቶ መቀበል ነው ህጉ። ይሰጣል፣ ትዋይስ ይቀበላል። ስለዚህ ወለዳለው ማለት ነው። የበኩር ልጅ ይወስድብሃል። አብዛኛው ሰው ካየው የበኩር ልጁ ታማሚ ነው። የሆነ ቤት የሆነ ባለ ሀብት ቤት የሆነ ሰው ታሟል። መንፈስ ተዋርሶ። አንዳንዱ አያውቀው፣ አንዳንዱ በአጋጣሚ ታሞበት ሊሆን ይችላል። ግን አብዛኛው ግን ያውቀዋል። ልጁን አስይዞ ነው። ልጁን ያስይዛል። ከዛ በኋላ ቃል ኪዳኑ ያስቀጥላል። ባለ ሀብት ይሆናል፣ ባለ ጸጋ ይሆናል። መጠጥ ውስጥ ይገባል። እሱ ብቻ አይደለም፣ ቤተሰብ ውስጥ ያሉ ልጆች በሙሉ ገንዘቡን አባካኝ ይሆናል። መጀመሪያም ከዛ ደጅ ላይ ለማምለጥ የተጠቀምኩት ስትራቴጂ ነው።
ምክንያቱም በጣም በቃ 9 ዓመት ለኔ ከባድ ጊዜ ነበር። ስለዚህ ሳየው የተናገረውን ነገር የሚፈጽም አይደለም እና ብዙ እኔን ዲፕሬሽን ውስጥ የሚከት ጥቃት የሚበዛብኝ ወደ እውነቱ እየተጠጋ በመጣ ቁጥር ጥቃቱ እጥፍ እየተደረበብህ የሚመጣ እና እኔ እንደዚህ የኔ ድንጋይ መብላት ለሱ ተራ ነገር እኛም እኮ አፈር በልተን ነው እዚህ ደረስነው አፈር በላ ነበር ምናምን ብሎ አወራኝ እና አዎ እንዴት እዚህ በቃ የሆነ በቃ መገለጥ ጀመረ ለኔ። ከዛ የሆነ ሰዓት ላይ ይሄ መንፈሱ ወደ መባብን ስመጣ ጫና እየፈጠረብኝ መጣ እንዳልወጣ እና በጣም ስርዓቱን አከረረው እኔ ላይ በርድ በደም አበዛው። ኦኬ ኢኔ ዊክ በቃ እርዳል አንተ ጋር ፋሚሊውን እንደሚመግብ ይሆናል ግን እኔ አልበለውም። ምን ነው የምታረዱት? በግ ነው ግን እንትን አይልም። ሚሊዮኗ መጥፋት ጀመረች ኦፍ ኮርስ ምክንያቱ እኔ ቤት ሰርቼበታለሁ። የተቀረሩት አጋጣሚዎች ግን በግ ይታረዳሉ በሳምንት ውስጥ ያለበለዚያ እኔ ህመም ውስጥ ነኝ። ገባ እና ቢሆነ ለሱም አለው የሆነ ነገር ከብት ገዛለታለሁ። ምክንያቱም ሐሳቡ በሙሉ ንብረቱ ላይ ሆነ። የምሰጠው ነገር ላይ ሲሆን ምን ሆነ መሰለ ተሸወደ። አሁን እየገባ ነው፣ አሁን ወደኛ ሲስተም እየመጣ ነው ብሎ ትኩረቱን እዛ ላይ ሲያደርግ እኔ በዚህ በኩል ፋሚሊ ማንቃት ጀመርኩ፣ ቤተሰቦቼን። በዚህ አጋጣሚ አክስቴ ኮምፕሊትሊ ዲቮርስ እንድታደርግ እድል አገኝ። ጎበስ። ከዛ መንታ ልጆች አሏት አወጣው። ኦኬ። ከዛ ወጡ፣ እኔ ጋር መጣች። እኔ ጋር ለመምጣት በጣም ተጣልተን ነበረ በዛ ምክንያት። ከዛ በኋላ ግን ተመልሳ ገባች እኔ ጋር። እሺ። ከዛ ፋሚሊው ወደ አንድ መጣ ማለት። ከዛ ሙሉ ለሙሉ ነቅዬ ወጣን ወደ አዲሱ ቤት።